ይበቃል። አረብ ሀገር ሰርተው እህቶቻችን ህይወታቸውን ገብረው ለቤተሰቦቻቸው እንደው አመሰግናለሁ ሳይባሉ ምስጋና ተገቢው እንኳን ምስጋና ሳያገኙ እድሜያቸውን ገብረው ያለፉ ትላንት ዋጋ የከፈሉ እህቶቻችን ይበቃሉ። አረብ ሀገር ብቻ አይደለም ሌላም ሀገር አውሮፓ፣ አሜሪካ በጣም ብዙ ታሪኮች አሉ የተመለከትናቸውና ሴቶች እህቶቻችን አሁን ላይ ይሄ እንደነዚህ አይነት ፕሮግራሞች የሚቀርቡት ለማንቃት ነው፣ ሴቶች እንዲገነዘቡ ለማድረግ ነው ሲባል ገንዘባችሁን እንዳሰጡ፣ ጊዜያችሁን እንዳሰጡ፣ ዕውቀታችሁን እንዳሰጡ ለራሳችሁ ተጠቀሙበት። ከፈለጋችሁ፣ ካመናችሁበት፣ ከተመቻችሁ ብቻ ነው ከጎን ላለው ሰው የሚሰጠው። አትስጡ ነው ማለት የምንፈልገው። ምክንያቱም የሰጡት አልተመሰገኑ፣ ጊዜያቸውን ገንዘባቸውን ሲያድሉ የኖሩት አልተደሰቱ፣ ተሰድበው ተረግመው ነው ህይወታቸው ያለፈው። እንደነሱ እንዳትሆኑ ብልጡ ነው። አልሰጥም በሉ ጊዜያችሁን፣ አልሰጥም በሉ ገንዘባችሁን፣ ለራሳችሁ ተጠቀሙበትና የምትፈልጉት ቦታ ጋር እንድትደርሱ ህይወታችሁን ፕላን አድርጉ እንጂ ማንንም ተሸክማችሁ አትዝሩ። ሁሉም ራሱን ይሸከም። ሁሉም የህይወት ውጣ ውረዱን ራሱ ይውጣና ይውረድ። አንድ ቤት ውስጥ እኩል ተወልዶ፣ አንድ ቤት ውስጥ እኩል አድጎ፣ አንድ ቤት ውስጥ አንድ አይነት እንጀራ በልቶ፣ አንድ አይነት ወጥ በልቶ፣ አንድ አይነት ውሃ ጠጥቶ፣ አንድ አይነት አልጋ ላይ ተኝቶ አንደኛው አንዱን ለምንድን ነው የሚሸከመው? ጎበዙ ሰነፉን ተሸክሞ ለምንድን ነው የሚኖረው? እንዲህ አይነት ነገር የለም። ድሮ ቀረ ብለን አሁን ከላያችን ላይ ቁጭ አርገናቸው የራሳችን ህይወት እንኖር። ምንም ይመጣ ነገር የለም። አይ ያለ ቤተሰብ እንዴት ይኖራል? አይ ቤተሰብ ስጋ አይደል ተቆርጦ እንዴት ይጣላል? በደንብ ይጣላል። በደንብ ተደርጎ ይቆረጣል። ይሄ የሞኝ ሐሳብ ነው። ያለ ቤተሰብ እንዴት ይኖራል? በደንብ እንደውም በሰላም ይኖራል። ከሌባ ቤተሰብ፣ ከቀማኛ ገንዘብ እያለ ከሚጨቀጭቅ ቤተሰብ ተገላገልን ነው የምንለው። አትፍሩ ነው ልንል የምንፈልገው። እህቶቻችንን ያስፈራሯቸዋል፣ አትፍሯቸው። አልሰጥም ማለትን ተለማመዱ። አልቀማም፣ ገንዘቤን አልሰጥም በሏቸው ቤተሰቦቻችሁን። ዕውቀቴ ለራሴ ነው፣ ሰዓቴ ለራሴ ነው፣ ገንዘቤ ለራሴ ነው፣ እኔ ከፈለኩኝ በእኔ ጊዜና ሰዓት ነው የምሰጣችሁ ማለትን ልመዱ ነው ልንላቸው የምንፈልገው። ይሄ እንደዚህ ያደረገች ሴት ለራሷም ትጠቅማለች፣ ለልጆቿ ትጠቅማለች፣ ለባሏ ትጠቅማለች፣ ለጎረቤቶቿ ትጠቅማለች፣ አብረዋት ለሚሰሩት ሰዎች ትጠቅማለች። ለራሳቸውም ስነ ስርዓት ይዘው ስለሚጠቀሙ ከሷ ለዘመዶቿም ትጠቅማለች። ከዛ በተጨማሪ ለሀገርም እንደዚህ አይነት ሴት ንብረት ነች፣ ጠቃሚ ነች። እንደነዚህ አይነት ሴቶችን ነው ማፍራት ያለብን እንጂ ልፍስፍሶ ነው የለፉበትን ሁሉ ሰጥተው መጨረሻ ላይ ራሳቸውን ሳይተኩ ምናምን የሚያልፉ ሴቶችን ማፍራት የለብንም። ልብ መቻል አለብን። ሌላው እንግዲህ ከዚህ በተጨማሪ የምናነሳው ሀሳብ ምንድነው? ብዙ ጊዜ በእኛ